ሰላም ውድ የቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። የቻናል ቤተሰቦች ደግሞ ቪዲዮውን ላይክ በማድረግ ጀምሩ። ዲስክሪፕሽን ላይ ሁለት ነገር አስቀምጫለሁ። ዲስክሪፕሽን ማለት ከዚህ ቪዲዮ ስር ርዕስ አለ። ከርዕሱ አጠገብ ደግሞ ሞር የምትላለች እሷን ስትጫኑ አንደኛ የቴሌግራም ቻናል ሊንክ ታገኛላችሁ። ሁለተኛ የአፕሊኬሽን ሊንክ ታገኛላችሁ። በቴሌግራም ቻናል ላይ የተለያየ ፒዲኤፍ ቲቸር ጋይድ ታገኛላችሁ። ማታ ቴሌግራም ላይ ላይቭ ስለምገባ ያልገባችሁን ማንኛውንም ትምህርት መጠየቅ ትችላላችሁ። አስጠኚ የምትፈልጉ በሴትም በወንድም ቴሌግራም ቻናሌ ላይ ባስቀመጥኩላችሁ ስልክ ቁጥር አናግሩኝ። ሌላው ዲስክሪፕሽን ላይ የምታገኙት የአፕሊኬሽን ሊንክ ነው። አፕሊኬሽኑ ላይ የመጽሐፉን ሁሉንም ቻፕተሮች ሙሉ ቪዲዮ ታገኛላችሁ። አፑን ስትከፍቱ መጀመሪያ የምታገኙት ቪዲዮ ነው። እሱን ቪዲዮ ከፍታችሁ አጠቃቀሙን ተመልከቱ። አሁን ቀጥታ ወደ ዛሬው ትምህርት እናልፋለን። እሺ የመጀመሪያው ጥያቄ እውነት ሐሰት ነው። አንደኛው ጥያቄ ላይ ምን ይለናል? አንድ ሙሉ ቁጥር በስድስት ተካፋይ ከሆነ በሁለት እና በሶስት ተካፋይ ይሆናል። ይሄ እውነት ይሆናል ማለት ነው። ምክንያቱም ሉክ አንድ ቁጥር በስድስት የሚካፈለው መቼ ነው? ለሁለት እና ለሶስት ከተካፈለ ነው። ወይም ደግሞ ለስድስት ተካፋይ ሆነ ማለት ለሁለት እና ለሶስት መካፈል ይችላል። ምክንያቱም ምንድነው? ስድስት ለሁለት ይካፈላል፣ ስድስት ለሶስት ይካፈላል። ስለዚህ ስድስት ለሁለት እና ለሶስት ስለሚካፈል በስድስት ተካፋይ ሆነ ማለት ለሁለት እና ለሶስት መካፈል ይችላል ማለት ነው። የአንድ ሙሉ ቁጥር ሆሄ ድምር በዘጠኝ ተካፋይ ከሆነ ሙሉ ቁጥሩ በሶስት ተካፋይ ይሆናል። ይሄም እውነት ነው ማለት ነው። ምክንያቱም ዘጠኝ ለሶስት መካፈል ይችላል። ዘጠኝ በሶስት መካፈል ይችላል። ግን ቢገለበጥ ኖሮ ይሄን 3 ይሄን 9 ቢያደርገው ኖሮ 3 ለ9 መካፈል አይችልም። ነገር ግን 9 ለ3 ግን መካፈል ይችላል። ስለዚህ ይሄም እውነት ይሆናል ማለት ነው። ይሄም እውነት ነው ማለት ነው። ይሄኛውም እውነት ነው። እሺ ሁለት ሙሉ ቁጥሮች አንጻራዊ ብቸኛ ቁጥሮች ከሆኑ ትጋብ የቁጥሮች ብዜት ይሆናል። ይሄም እውነት ይሆናል ማለት ነው። ምክንያቱም ሁለት ሙሉ ቁጥሮች አንጻራዊ ከሆኑ አንጻራዊ ማለት የጋራ አካፋያቸው አንድ ከሆነ ማለት ነው። እንደዛ የሚሆን ከሆነ ትጋባቸውን ስንሰራ ቀጥታ ማባዛት ነው ማለት ነው። እሺ አራተኛው ላይ ሁለት ቁጥሮች እኩል ከሆኑ ትጋና ትጋብ እኩል ይሆናል። ይሄም እውነት ነው ማለት ነው። ሁለት ቁጥሮች እኩል ናቸው ማለት ለምሳሌ የ4 እና የ4 ማለት ነው። ወይ ደግሞ የ10 እና የ10 እንደማለት ነው። ሁለቱ እኩል ናቸው ቁጥሮቹ። ስለዚህ ትጋም ትጋባቸውም እኩል ነው የሚሆኑት ምክንያቱም ተመሳሳይ ናቸው። ተመሳሳይ ስለሆኑ ትጋም ትጋብም እኩል ነው ማለት ነው። 11 ይላል የ131 አካፋይ ነው። ይሄ ሐሰት ነው። ምክንያቱም 11 የ131 አካፋይ አይደለም፣ ቀሪ ይመጣል። 131ን ለ11 ብታካፍሉት ቀሪ ያለው። እስኪ እናካፍል። 131 ሲካፈል ለ11 ከ13 እንቆርጣለን። ስንት ጊዜ? አንድ ጊዜ። አንድ ጊዜ 11 ነው። ከ13 ላይ 11 ይሆናል። 2 21 ማለት ነው። 13 ሲቀነስ 11 2 ከዛ 1 ተወርዳለች። 21 ሲካፈል ለ11 ስንት ጊዜ? ሁለት ጊዜ ከሰጠን ይበልጣል። ስለዚህ አንድ ጊዜ ነው የምንሰጠው። ሁለት ጊዜ 22 ስለሚሆን ማለት ነው። አንድ ጊዜ 11 ነው። 21 ሲቀነስ 11 10 ይሄ ቀሪ ነው ማለት ነው። ስለዚህ አይካፈልም፣ ሐሰት ይሆናል ማለት ነው። 0 የዜሮ አካፋይ ነው ይላል። ይሄም ሐሰት ነው። ምክንያቱም 0 ሲካፈል ለ0 እንደማለት ነው። ስለዚህ 0 እዚህ ቦታ ላይ ሁለተኛው ላይ መሆን አይችልም፣ አካፋይ መሆን አይችልም 0። ስለዚህ ይሄም ሐሰት ይሆናል ማለት ነው። እዚህ ጋር ደግሞ ከናሰራሩ ስራ ይለናል። እዚህ ጋር በስድስት ተካፋይ የሆኑ አራት ባለ አራት የቁጥር ሆሄ ሙሉ ቁጥር ጻፉ ይለናል። ስለዚህ ለስድስት ተካፋይ የሆኑ ቁጥሮችን እንጻፍ። ያ ማለት ለሁለትም ለሶስትም የሚካፈሉ ማለት ነው። ለምሳሌ 1002 ያው ለሁለት ይካፈላል። የመጀመሪያ የአንድ ቤቱ 2 ስለሆነ ለሶስትም ይካፈላል። ምክንያቱም ስንደምራቸው 1 ሲደመር 0 ሲደመር 0 ሲደመር 2 ስንት ይመጣል? 3 ደግሞ ለሶስት ይካፈላል። እሺ አንድ ባለ አራት ሆሄ መሆን አለበት። እንደምታዩት አራት ሆሄ ነው። ቀጥሎ 1008
ይሄም ለ6 መካፈል ይችላል። ቀጥሎ 1014 ከዛ ቀጥሎ 1020 እነዚህ ቁጥሮች ባለ 4 ሆሄ ናቸው። እንዲሁም ደግሞ ለ6 መካፈል ይችላሉ ማለት ነው። ሙሉ ቁጥር ይለናል እዚህ ጋር እንደምታዩት ሙሉ ቁጥር 436-57 በ9 ተካፋይ ቢሆን በባዶ ቦታው ላይ ሊገባ የሚችል ባለ አንድ ሆሄ ሙሉ ቁጥር ጻፉ ይለናል። ስለዚህ 436 ከዛ ዳሽ አለ 57 እዚህ ጋር ይሄንን ሀ እንበለው ዘን እንደምራቸው 4 ሲደመር 3 ሲደመር 6 ሲደመር ሀ ሲደመር 5 ሲደመር 7 4 ሲደመር 3 7 7 ሲደመር 6 13 13 ሲደመር 5 18 18 ሲደመር 7 25 25 ሲደመር ሀ ዘን አሁን ሀ ቦታ ላይ ከስንት እስከ ስንት ባለ አንድ ሆሄ ነው የተባለው ከ0 እስከ 9 ሀ ቦታ ላይ ተሰካላችሁ። ከዛ 25 ጋር ተደምሮ ለ9 መካፈል አለበት። ምክንያቱም የ9 ህግ ምንድነው የሚለው ተደምሮ ለ9 የሚካፈል ከሆነ ሙሉ ቁጥሩ ለ9 ይካፈላል ስለተባለ ማለት ነው። ስለዚህ ከ25 ቀጥሎ ለ9 የሚካፈል ቁጥር 27 ነው። ከ27 ቀጥሎ ለ9 የሚካፈል ቁጥር 36 ነው። ስለዚህ 25 ሲደመር ለምሳሌ ሀ ቦታ ላይ 25 ሲደመር 2 ባረግ 27 ይሰጠኛል። 36 ደግሞ የሚሰጠኝ 25 ሲደመር 11 ካረኩ ነው። ሀ ቦታ ላይ ደግሞ ባለ አንድ ሆሄ እንጂ ባለ ሁለት ሆሄ መግባት አይችልም። ስለዚህ የሀ ዋጋ ስንት ነው? 2 ነው ማለት ነው። ሶ እዚች ቦታ ላይ የምትገባዋ 2 ናት ማለት ነው። ዘጠነኛው ላይ ለሚከተሉት ሙሉ ቁጥሮች አካፋዮቻቸውን ለይታችሁ ጻፉ ይለናል። እሺ የ400ን አካፋዮች እንጻፍ። የ400 አካፋዮች ማለት ያለ ቀሪ የሚያካፍል 1 2 4 5 8 10 16 20 እነዚህ ቁጥሮች 400ን ያለ ቀሪ ያካፍሉታል። ስለዚህ አካፋዮቹ እነዚህ ናቸው ማለት ነው። እሺ ቀጥሎ የ120ን አካፋዮች እንዘርዝር። ኦኬ የ400 አካፋዮች ሉክ አሁን የነገርኳችሁ ብቻ ሳይሆኑ ይቀጥላል። የ400 አካፋዮች ሉክ 1 2 4 5 8 10 16 20 25 40 50 80 40 50 80 100 200 እና 100 200 እና 400 እነዚህ ናቸው። እነዚህ ሁሉ 400ን ያለ ቀሪ ያካፍሉታል። እሺ 120ን ያለ ቀሪ የሚያካፍሉ 120ን ያለ ቀሪ የሚያካፍሉ ደግሞ 1 2 3 4 እነዚህ 5 6 ከዛ 8 10 12 15 20 24 30 40 60 እና 120 እነዚህ ደግሞ 120ን ያለ ቀሪ የሚያካፍሉ ናቸው። እሺ 169ን ያለ ቀሪ የሚያካፍሉት 1 13 እና ራሱ 169 3 ብቻ ናቸው። 1 13 እና 1 13 እና ምናልባት 9 ያካፍለዋል 6 እና 1 7 7 16 አያካፍለውም። ስለዚህ እነዚህ ብቻ ናቸው በቃ 169ን የሚያካፍሉት ያለ ቀሪ 1 13 እና 169 ብቻ ናቸው ማለት ነው። 225ን ያለ ቀሪ የሚያካፍሉ አንድ አለ 3 5 9 15 25 45 75 እንዲሁም 225 እነዚህ ቁጥሮች 225ን ያለ ቀሪ ያካፍሉታል ማለት ነው። እሺ አስረኛ ለሚከተሉት ሙሉ ቁጥሮች ቢያንስ 5 ብዜቶችን ዘርዝሩ ይለናል። እሺ አሁን ለ21 5 ብዜት እንዘርዝርለት። ለ21 21 ሲባዛ በ0 0 21 ሲባዛ በ2 21 ሲባዛ በ1 21 በ2 ስታበዙት 42
በ3 ስታበዙት 63 በ4 ስታበዙት 84 ሶ 4 ስለሆነ የተባልነው እዚህ ጋር እናቆማለን 4 ነው የተባልነው እሺ 36 ለ36 4 እንፈልግልን 0 አለ በ1 ሲባዛ 36 አለ በ2 ሲባዛ 72 አለ ከዛ በ3 ሲባዛ 108 አለ በ4 ሲባዛ 144 አለ 4 ነው የተባልነው ይበቃናል ማለት ለ48 ደግሞ 0 አለ 48 አለ 96 አለ በ3 ስታበዙት ደግሞ 144 አለ በ4 ስታበዙት 192 አለ ሶ እነዚህ 48ን የ48 ብዜቶች ናቸው 5 ስለተባለ በዚህ እናቆመዋል ማለት ነው በሚከተሉት ሰንጠረዥ ውስጥ ሀ የለ ወይም ለ የሃ አካፋይ ከሆነ ራይት ካልሆነ ኤክስ በማድረግ ሙሉ ይለናል እሺ እዚህ ጋር ይሄ ምልክት እንደዚህ ብሎ ከተጻፈ ሀ ለን ያለ ቀሪ ያካፍለዋል ማለት ነው ይሄ ማለት ለ ሲካፈል ለሃ ነው ተገለብጡታላችሁ ለ ሲካፈል ለሃ ነው ስለዚህ እዚህ ጋር ምን ሞላው 200 ለምሳሌ ይሄን ስሞላ 200 ሲካፈል ለ0 200 ሲካፈል ለ0 0 ማካፈል አይችልም ስለዚህ ኤክስ 144 ሲካፈል ለ1 ይቻላል ያካፍለዋል ራይት 169 ሲካፈል ለ13 ይሄም ያካፍለዋል ያለ ቀሪ ያካፍለዋል 121 ሲካፈል ለ11ም ያለ ቀሪ ያካፍለዋል ምክንያቱም 121 ሲካፈል ለ11 11 ነው ከዛስ እዚህ ጋር 0 ሲካፈል ለ671 0 አሁን ተካፋይ መሆን ይችላል አካፋይ ግን መሆን አይችልም ስለዚህ ይሄንን ራይት 0 ሲካፈል ለ0 ሉክ እዚህ ጋር እንደምታዩት 0 ሲካፈል ለ0 አሁን እንደዚህ አይቻልም ማለት 0 አካፋይ መሆናችን ኤክስ ነው ማለት ነው 1001 ሲካፈል ለ1001 ይቻላል ራይት ሶ ይሄን በዚህ መልኩ እንሞላዋለን ማለት ነው እሺ ይሄ ሁለተኛው ደግሞ አሁን ሁለተኛውን እንሙላ ሁለተኛው ደግሞ እዚህ ጋር እንደምታዩት ለሃን ያካፍለዋል እንደማለት ነው ሀ ሲካፈል ለለ እንደማለት ነው ይሄ ሃን ለለ ነው የምታካፍሉት ስለዚህ አሁን ደግሞ ወደ ታች ነው 0 ሲካፈል ለ200 0 ሲካፈል ለ200 ይቻላል 0 አሁን አካፋይ ናት 0 አካፋይ ሳይሆን ተካፋይ አካፋይ መሆን አይችልም ስለዚህ ይሄ ራይት ይሆናል 1 ሲካፈል ለ144 ትንሽ ቁጥር ለትልቅ ቁጥር ይሄ አይቻልም ኤክስ አሁንም 13 ሲካፈል ለ169 ትንሽ ለትልቅ አይቻልም ኤክስ ነው 11 ሲካፈል ለ121ም ኤክስ ነው 671 ሲካፈል ለ0 ኦኬ ሶሪ እዚህ ጋር ሀል ለለ ያካፈልኩ ነው ያለሁት ኦኬ ትክክል ሀል ለለ ነው የምናካፍለው ለለሃ ማለት ተገለብጡታላችሁ ለለሃ ማለት ሀ ሲካፈል ለለ ማለት ነው ያ ማለት ከላይ ወደ ታች ነው እሺ ትክክል ነው ሶ 671 ለ0 አካፍሉት ኤክስ ነው 0 መካፈል አይችልም 0 አካፋይ ቦታ ላይ መቀመጥ አይችልም እሺ ይሄም አይቻልም ኤክስ ነው ይሄኛው ይቻላል ራይት 1001 ሲካፈል ለ1001 ይቻላል ማለት ነው ስለዚህ በዚህ መልኩ ትሞሉታላችሁ ማለት ይሄኛው ደግሞ ኤክስ ከዛ ራይት ኤክስ ራይት ሶ በዚህ መሰረት ትሞላላችሁ ማለት ነው እሺ አሁን ደግሞ ብቸኛ ቁጥሮችና ተተንታይ ቁጥሮችን እዚህ ጋር እናስቀምጣለን እሺ ከ241 እስከ 251 ያለ ብቸኛ ቁጥር ማን ነው 247 ነው ብቸኛ ቁጥር ማለት ለአንድና ለራሱ ብቻ የሚካፈል ማለት ነው እሺ ከ301 እስከ 312 ያሉ ብቸኛ ቁጥሮች አሁን እዚህ ጋር ይሄንን ልሞላ ነው ከ301 እስከ 312 ሁለት ቁጥሮች አሉ 307 እና 311 እሺ ከ400 እስከ 410 ያሉ ብቸኛ ቁጥሮች እነዚህ ደግሞ 401 አለ ከዛ 403 አለ 407 አለ 409 አለ እነዚህ ቁጥሮች ብቸኛ ቁጥሮች ናቸው ለአንድና ለራሳቸው ብቻ የሚካፈሉ ናቸው እሺ አሁን ደግሞ ተተንታይ ቁጥሮችን እንዘርዝር ከ241 እስከ 251 አሉ ተተንታይ ቁጥሮች ማን ናቸው እዚህ ጋር ቦታ ስለማይበቃኝ ከዚህ ልጀምር ስለዚህ መጀመሪያ 242 አለ
242 243 244 245 246 248 249 250 ስለዚህ እነዚህ ቁጥሮች ከ241 እስከ 251 የሚገኙ ተተንታይ ቁጥሮች ናቸው። ተተንታይ ማለት ሁለት እና ከዛ በላይ አካፋይ አላቸው ማለት ነው። እሺ አሁን ደግሞ ከ301 እስከ 312 ያሉትን ተተንታይ ቁጥሮች እንዘርዝር። 302 303 304 305 306 308 309 እና 310 ናቸው። እነዚህም ሁለት እና ከዛ በላይ አካፋይ ያላቸው ከሁለት በላይ ነው ያላቸው አካፋያቸው ማለት ነው። ከሁለት በላይ መሆን አለበት ግዴታ ተተንታይ ለመባል። እሺ አሁን ደግሞ ከ400 እስከ 410 ያሉትን እንዘርዝር። 402 404 405 እንዲሁም 406 እና 408 እነዚህም ተተንታይ ናቸው ከሁለት በላይ አካፋይ አላቸው። እሺ ቀጥለን ደግሞ ከዚህ በታች የተዘረዘሩትን ሙሉ ቁጥሮች በብቸኛ ትንትን ጻፉ ይለናል። አሁን በብቸኛ ትንትን ነው የምንጽፈው። እሺ 625ን አሁን እንተነትነዋለን ማለት ነው። በብቸኛ ትንትን እንጽፈዋለን። እሺ 625 መጀመሪያ ለስንት ነው መካፈል የሚችለው? ለ5 ነው። 625ን ለ5 እናካፍል። ለ5 ስታካፍሉ ስንት ይሆናል? 625 ሲካፈል ለ5 125 ይሆናል። 125ን ለ5 ስታካፍሉት 25 ይሆናል። 25ን ለ5 ስታካፍሉት 5 ይሆናል። 5ን ለ5 1። ስለዚህ 625 ማለት ስንት አምስቶች ናቸው? 4 5 ርቢ 4 1 2 3 4 ስለዚህ 5 ርቢ 4 ይሆናል ማለት ነው። እሺ 128ን እንተንትን። ለ2 ስታካፍሉት 64 ለ2 ስታካፍሉት 32 ለ2 ሲካፈሉት 16 ለ2 8 ለ2 4 ለ2 2 ለ2 1 ስለዚህ ስንት ሁለቶች አሉ እንቆጥራለን። 1 2 3 4 5 6 7 to the power of 7 ይሆናል ማለት ነው። እሺ አሁን ደግሞ 1020 ልተንትነው። ለሁለት 1020 ለሁለት አካፍሉ። ለሁለት ሲካፈል 510 ለሁለት ሲካፈል 510 ለሁለት 255 ለሁለት አሁን ለሁለት አይካፈልም ለሶስት ነው የሚካፈለው። ስለዚህ ሲካፈል ለሶስት 85 ይሆናል። 85 ለሶስት አይካፈልም ለአምስት ነው የሚካፈለው። ለአምስት ስታካፍሉት 17 ይሆናል። በ17 ብቻ ነው የሚካፈለው 1። ስለዚህ 1020 ማለት ሁለት ስንት ሁለቶች? ሁለት ሁለቶች። ስለዚህ 2 ስኩዌር ሲባዛ በ3 ሲባዛ በ5 ሲባዛ በ17 እዚህ ጋር በዚህ መልኩ ነው በብቸኛ ትንትን የምንጽፈው። ስናካፍል ለብቸኛ ቁጥሮች ነው የምናካፍለው። መጀመሪያ ለሁለት እንሞክራለን፣ እንቢ ካለን ለ3 ከዛ ለ5 ከዛ ለ7 እያልን እንቀጥላለን ማለት ነው። እሺ የሚከተሉትን ቁጥሮች አሁን ደግሞ አብዥ ዛፍ አሁንም ተመሳሳይ ነው። የአብዥ ዛፍ ተጠቅመን እንሰራለን። እሺ መጀመሪያ 888ን ልተንትነው በአብዥ ዛፍ። ለመጀመሪያ ለሁለት ላካፍል። ለሁለት ስታካፍሉት 444 ይሆናል። ድጋሚ ይሄን ለሁለት ስታካፍሉት 222 ይሆናል። ለሁለት ስታካፍሉት 111 111 ለ3 ይካፈላል። ከዛ ስንት ይሆናል? 37 37 ለራሱ ለ37 ብቻ ነው መካፈል የሚችለው 1። ስለዚህ 888 ማለት ስንት ሁለቶች አሉ? 3 ሁለቶች አሉ። 3 ሁለቶች። ስለዚህ 2 ኪዩብ ሲባዛ ስንት ሶስቶች አሉ? አንድ ብቻ ናት 3። ከዛ ሲባዛ በ37
በዚህ መልኩ ነው ማለት በአብዥ ዛፍ ስንጽፈው ይሄን ይመስላል ማለት ነው። እሺ 750 ደግሞ አሁንም በአብዥ ዛፍ እንጻፈው ለሁለት 750 ለሁለት 375 ይሆናል። 375 ለ3 ይካፈላል ስንት ይሆናል? 125 125 ለ5 ይካፈላል ስንት? 25 25 ለ5 ይካፈል 5 5 በ5 ይካፈል 1 ስለዚህ 750 ማለት 2 ሲባዛ በ3 ዘን ስንት አምስቶች አሉ? 3 5 ርቢ 3 በዚህ መሰረት እንጽፈዋለን ማለት ነው። ቀጥለን 680 እሺ 680 ልተንት ነው ለሁለት 680 በሁለት 340 ይሆናል። 340 በሁለት 170 ይሆናል። 170 በሁለት 85 ይሆናል። 85 በ5 17 ይሆናል። 17 በስንት ነው? በ17 ብቻ ነው የሚካፈለው 1 ስለዚህ 680 ማለት ስንት ሁለቶች አሉ? 3 2 ርቢ 3 ሲባዛ በ5 ሲባዛ በ17 በዚህ መሰረት እንሰራዋለን ማለት ነው። እሺ ቀጥለን ለን እንተንት ነው 1452 እሺ 1452 መጀመሪያ ለስንት? ለሁለት ሳካፍለው 726 አሁንም ለሁለት 726 ለሁለት 363 ለሁለት አይካፈልም ቀጥታ ለ3 ስታካፍሉት 121 ለ11 ይካፈላል 11 ድጋሚ በ11 11 ይሆናል። ስለዚህ 1452 ማለት 2 ስኩዌር 2 ርቢ 2 ሲባዛ በ3 ሲባዛ እሺ እቺ 1 ናት 11 በ11 1 ስንት 11ዎች አሉ? 2 ስለዚህ 11 ስኩዌር። ቀጥለን 4568ን እንተንት ነው 4568 በሁለት 2284 2284ን አሁንም በሁለት 1142 አሁንም በሁለት 1142ን በሁለት 571ን የሚካፈለው ለራሱ ለ571 ብቻ ነው። ሲካፈል ስንት ይመጣል? 1 ይመጣል ማለት ነው። ስለዚህ 4568 ስንት ሁለቶች አሉ? 3 ሁለቶች አሉ። ስለዚህ 2 ኪዩብ ሲባዛ 571 2 ኪዩብ ሲባዛ በ571 ይሆናል ማለት ነው። በዚህ መልኩ እናስቀምጣለን ማለት ነው። 15ኛው ላይ 424 እና 680 አሁንም ሉክ ትግአ ነው። አሁን ደግሞ የምንፈልገው በአብዥ ዛፍ ከሰራን በኋላ ትግአውን እንሰራለን ማለት ነው። እሺ ስለዚህ አሁንም መጀመሪያ 424ን ለሁለት አካፍሉ 424ን 212 ይሄም በሁለት 212 በሁለት 106 በሁለት 53 በ53 ስንት ይሆናል? 1 ስለዚህ 424 ማለት ስንት ሁለቶች አሉ? 3 ሁለቶች ሲባዛ በ53 2 ኪዩብ ሲባዛ በ53 ይሆናል ማለት ነው። እሺ 680ን ደግሞ ልተንት ነው በሁለት 680 340 በሁለት 170 በሁለት 85 በ5 17 በ17 1 ስለዚህ 340 ማለት 680 ማለት ስንት ሁለቶች አሉ? 2 ኪዩብ ሲባዛ በ5 ሲባዛ በ17 እሺ አሁን ሁለቶችን አንድ ላይ ልጻፋቸው 424 ማለት 2 ኪዩብ ሲባዛ በ53 ነው። 680ን ደግሞ ተንተነን ስንት ነው ያገኘነው? 2 ኪዩብ ሲባዛ በ5 ሲባዛ በ17 ዘን የተጠየቅነው ትግአ ነው። ትግአ ማለት ሁለቱም ጋር ያለ ተወስዳላችሁ። ለምሳሌ እዚጋም 2 ኪዩብ አለ እዚጋም 2 ኪዩብ አለ ሲባዛ ዘን ከዚህ በኋላ የጋራ የላቸውም ማለት ነው።
2 ኪዩብ ብቻ ነው ያለው ሁለቱም ጋር ሁለቱም ጋር የሌለ አይወሰድም ትጋአ ላይ ትጋብ ላይ ነው ትጋብ ላይ ግን ይወሰዳል የጋራ ያልሆነ ይወሰዳል ትጋአው 2 ኪዩብ ይሄ ማለት 2 ሲባዛ በ2 ሲባዛ በ2 8 ትጋአችን 8 ይሆናል ማለት ነው እሺ አሁን ደግሞ 122 እና 2480ን እንተነትናለን እሺ 122 1222 በ2 ስናካፍል 611 ይሆናል 611ን በ2 ስታካፍሉ በ2 አይካፈልም የሚካፈለው በራሱ በ611 ብቻ ነው ስንት ይሆናል 1 ስለዚህ 1222 ማለት 2 ሲባዛ በ611 ነው ማለት ነው ቀጥለን 2480ን እንተነትናለን 2480 መጀመሪያ በ2 ስታካፍሉት 1240 ይሆናል ይሄን በ2 ስታካፍሉት 620 ይሆናል 620ን በ2 ስታካፍሉት 310 ይሆናል 310ን በ2 ስታካፍሉት 155 ይሆናል 155 ለ3 አይካፈልም ለ5 ነው የሚካፈለው ለ5 ስታካፍሉት 31 ይሆናል 31 ለራሱ ለ31 ብቻ ነው የሚካፈለው 1 ስለዚህ 2480 ማለት ሁለት ስንት ሁለቶች አሉ 1 2 3 4 ሁለቶች አሉ to the power of 4 times 5 times 31 በዚህ መሰረት ይሄንን እንተነትነዋለን ማለት ነው ስለዚህ 1222 ማለት ምን ማለት ነው ቅድም ተንትነናል ኦሬዲ 2 ሲባዛ በ611 ነው 2480 ማለት ደግሞ to the power of 4 times 5 times 31 ነው ማለት ነው ዘንድ ትጋአ ነው የተጠየቀው ትጋአ ማለት ሁለቱም ጋር ያለ ነው ለምሳሌ ሁለቱም ጋር ያለው ማን ነው እዚህ ጋር 2 አለ እዚህ ጋር 2 ርቢ 4 አለ ስለዚህ አሁን ትጋአ ላይ ትንሹን ነው ትንሽ ርቢ ያለው ነው የምትወስዱት ትንሽ ርቢ ያለው ደግሞ 2 ነው ስለዚህ 2 ሌላ የጋራ የለም የጋራ ያለው 2 ነው ከሁለት ደግሞ ትንሽ ርቢ ያለው ራሱ 2 ነው ስለዚህ ትጋአው 2 ይሆናል ማለት ነው እሺ ዘን 16ኛው ጥያቄ ላይ ከሚከተለው ቁጥሮች ውስጥ አንጻራዊ ብቸኛ ቁጥሮች የሆኑትን ለዩ ይለናል አንጻራዊ ብቸኛ ቁጥር ማለት ምን ማለት ነው ትጋአው አንድ የሆነ ማለት ነው ወይ ደግሞ የጋራ አካፋዩ አንድ የሆነ ማለት ነው እነዚህ የምታዩቸው ሶስቱም ማለት ነው ትጋአቸው አንድ ነው ትጋአቸው ይሄም ትጋው አንድ ነው ይሄም አንድ ነው ይሄም አንድ ነው ስለዚህ ሁሉም አንጻራዊ ብቸኛ ቁጥሮች ናቸው ማለት ነው እሺ ሉክ አሁን ለምሳሌ 117 121 የ117 አካፋዮች ማን ናቸው አንድ እና ራሱ 117 ነው የ121 አካፋዮች ደግሞ 1 11 እና ራሱ 121 ነው ስለዚህ ሁለቱ የጋራቸው ማን ነው የጋራ የሆናቸው አንድ የጋራው አንድ ከሆነ አንጻራዊ ብቸኛ ቁጥር ነው ማለት ነው ሌሎቹንም እንደዚሁ ብዘረዝሩ የጋራ የሆነ አንድ ነው የምታገኙት ለላይም ሐመሩሃ ላይም የጋራ የሆነው አንድ ነው ማለት ነው ስለዚህ አንድ ስለሆነ እነዚህ ሶስቱም አንጻራዊ ብቸኛ ቁጥሮች ናቸው ማለት ነው እሺ 17ኛ ላይ የሁለት ሙሉ ቁጥሮች ብዜት 7776 ነው ይለናል እሺ ስለዚህ ብዜት ማለት ሁለቱን ቁጥሮች ሃና ለብንላቸው ሃና ለተባስተው 7776 ይመጣል የሁለቱ ቁጥሮች ትጋባቸው ደግሞ ስንት ነው ትጋባቸው 216 ነው ቢሆኑ የሁለቱ ቁጥሮች ትጋአ ስለዚህ ምን ተጠይቀናል ትጋአውን ተጠይቀናል ምን የሚል ቀመር አለን ትጋብ ሲባዛ በትጋአ የሁለቱ ቁጥሮች ብዜት ይሰጠናል ስለዚህ ትጋብ ተሰጥቶናል ትጋባቸው ስንት ነው 216 ነው ትጋአ እሱን ነው የተጠየቅነው ሀ ሲባዛ በለ ሲባዙ ደግሞ ብዜታቸው 7776 ተሰጥቶናል ስለዚህ ሲካፈል ለ216 ሲካፈል ለ216 ስለዚህ ሁለቱን ስታካፍሉት ምን ይሆናል 36 ይሆናል ማለት ነው
ስለዚህ ትግአ ነው አሁን ያገኘነው ትግአ ነው ትግአው ስንት ይሆናል 36 18ኛው ላይ የ205 እና ሌላ ሙሉ ቁጥር ትግአ 5 ነው እሺ ትግአ አንደኛው ቁጥር ተሰጥቶናል ሀን በለው 205 ትግአው ደግሞ ተሰጥቷል ትግአው ስንት ተሰጥቶናል 5 የሁለቱ ቁጥሮች ትጋብም ተሰጥቷል ትጋቡ ስንት ተሰጥቷል 12300 ተሰጥቶናል 12300 ሁለተኛው ሙሉ ቁጥር ለ ማለት ነው አሁንም ቀመራችን ትግአ ሲባዛ ትጋብ እኩል ይሆናል ሀ ሲባዛ በለ ነው ትግአ ስንት ነው 5 ሲባዛ ትጋቡ ስንት ነው 12300 ሀ አንደኛው ቁጥር 205 ነው ሲባዛ በለ ከዛ 5 ሲባዛ በ12300 ታረጋላችሁ ማለት ነው ስታረጉት 661500 ይሆናል እኩል ይሆናል 205 ሲባዛ በለ ለማግኘት ሲካፈል ለ205 ሲካፈል ለ205 ዘን ለምን ይሆናል 61500 ሲካፈል ለ205 ስታረጉት 300 ይመጣል ማለት ነው 300 ይመጣል ስለዚህ የለ ወይም ደግሞ ሁለተኛው ሙሉ ቁጥር 300 ነው ማለት ነው የሚከተሉት ሙሉ ቁጥሮች የማካፈል ዘዴ በመጠቀም ትግአን ፈልጉ ይለናል አሁን እዚህ ጋር የማካፈል ዘዴን ተጠቅመን ነው ትግአን የምንፈልገው የዚህን ትግአ ለማግኘት መጀመሪያ 120 ሲካፈል ለ42 ታረጋላችሁ 120 ለ42 ስታካፍሉት 2 ቀሪ 6 ቀሪ 36 ይሆናል ከዛ ድጋሚ 42ን ለ36 ታካፍላላችሁ 42ን ለ36 ስታካፍሉት 1 ቀሪ ስንት ይመጣል 6 ድጋሚ 36ን ለ6 ታካፍሉት 0 እስከሚመጣ 6 ቀሪ 0 አሁን እናቆማለን ማለት ነው 0 እንዲሆን ያደረገው አካፋይ 6 ነው ስለዚህ ትግአው ስንት ነው ማለት ነው 6 ነው ማለት ነው እሺ አሁን ደግሞ ለምን እንስራ በተመሳሳይ መጀመሪያ 690 ሲካፈል ለ24 ስታረጉት 28 ቀሪ ስንት ይመጣል 18 ይመጣል ድጋሚ አሁንም 24ን ለ18 አካፍሉት 24ን ለ18 አንድ ቀሪ 6 ይመጣል አሁንም 18 ሲካፈል ለ6 ስታረጉት 3 ቀሪ 0 ይመጣል ዘን እዚህ ጋር እናቆማለን ትግአው ስንት ነው ማለት ነው 6 ነው ማለት ነው በዚህ መሰረት የምንሰራ ይሆናል ማለት ነው እሺ 20ኛው ላይ በአንድ ክፍል ውስጥ የሚገኙ ተማሪዎች አንድነት ፓርክ ለመጎብኘት እያንዳንዳቸው 24 መቀመጫ ባሏቸው የተወሰኑ መለስተኛ አውቶቡሶች ተሳፍረው ሄዱ እሺ አሁን ለመሄድ 24 መቀመጫ ያለው አውቶቡስ ተጠቅመዋል ማለት ነው የተማሪዎቹ ብዛት ስንት እንደው አይታወቅም ነገር ግን ሲሄዱ 24 ሰው የሚይዝ ባስ ውስጥ ነው ሞልተው ይሄዱት ትርፍም የለም እንደገና ደግሞ የጎደለ ወንበርም የለም እዚህ ጋር ይነግረናል ሲሄዱም ሲመለሱም እያንዳንዱ መቀመጫ ለአንድ ተማሪ የተያዘ ሲሆን ትርፍ መቀመጫ አልነበረም ማለት ነው ሲሄዱ 24 በሚይዝ መኪና ነው የሄዱት ግን ስንት መኪና እንደሆነ ስንት አውቶቡስ እንደሆነ አናቅም የተማሪውን ብዛትም አናቅም ጉብኝታቸውን ጨርሰው የተመለሱት ደግሞ እያንዳንዳቸው 16 መቀመጫ ባሏቸው አነስተኛ አውቶቡሶች ነው የሄዱት እሺ አሁን ደግሞ ሲመለሱ ደግሞ በ16 የሚይዝ አውቶቡስ ነው ግን አሁንም አውቶቡሱ ብዛቱ አይታወቅም ከዛ ሲሄዱም ሲመለሱም እያንዳንዱ መቀመጫ ለአንድ ተማሪ የተያዘ ሲሆን ትርፍ መቀመጫ አልነበረም የተማሪዎቹ ብዛት በ80 እና በ100 መካከል ቢሆን ሉክ የተማሪ ብዛት በ80 እና በ100 መካከል ነው እዚህ ጋር ምንድነው የምናደርገው የ24ን እና የ16ን ትጋብ እንፈልጋለን ከዛ የተማሪውን ቁጥር እናቀዋለን ማለት ነው እሺ የ24ን እና የ16ን ትጋቦች ወይም ደግሞ የጋራ የሆነ ብዜታቸውን እንዘርዝር እሺ መጀመሪያ የ24 ብዜቶች ስንት ናቸው 1 ሲባዛ በ24 24 ነው በ2 48 ነው በ3 ስታበዙት 96 ነው በ4 ስታበዙት 120 ነው ከዛ 144 ነው
በ5 ስታበዙት ማለት ነው በ6 ስታበዙት እሺ ዘን የ16ን በ1 አብዙት 16 በ2 32 በ3 48 በ4 64 ከዛ 80 ከዛ 96 ከዛ 112 ከዛ 128 ከዛ 144 አሁን የጋራ ብዜታቸውን ደግሞ እንዘርዝር የጋራ ብዜት ስለዚህ የጋራ ብዜት ስንዘረዝር ስንት አለ 48 አለ 48 አለ የጋራ እዚህም 48 እዚህም 48 ዘን ሌላ 144 አለ አሁንም ይቀጥላል የጋራ ግን አሁን የጋራ ብዜት ማለት የተማሪው ቁጥር ነው የተማሪው ቁጥር ደግሞ በ80 እና በ100 መካከል ነው በ80 እና በ100 መካከል ነው ማለት ነው ኦኬ ሌላም የጋራ አለ ሉክ ከ144 በፊት 96 የጋራ አለ ከዛ ቀጥሎ 144 ከዛ ይቀጥላል ሉክ 96 የጋራ እዚህ ጋር ሉክ ዝም 96 አለ እዚህም ጋር 96 አለ ስለዚህ 96 የጋራ ነው ግን የተባልነው የተማሪው ቁጥር በ100 እና በ80 እና በ100 መካከል ነው ስለዚህ የተማሪውን ቁጥር አወቅ ነው ማለት ነው ስንት ነው 96 ሉክ እዚህ ጋር የጋራ ብዜት ሰርተናል የጋራ ብዜቱ የሚያሳየው የተማሪውን ቁጥር ነው ግን የተማሪው ቁጥር ደግሞ በ80 እና በ100 መካከል ነው ስለዚህ ከ48 ከ96 ከ144 ሌላም የሚቀጥል አለ በ80 እና በ100 መካከል ያለው ማን ነው 96 ነው ማለት ነው ሶ የተማሪውን ቁጥር አውቀናል ሶ የተማሪው ብዛት ምን ያህል ነበር 96 ሲሄዱ በስንት መለስተኛ አውቶቡሶች ነበር 96 ናቸው አንዱ ባስ ላይ 24 ሰው ነው ያለው ሲካፈል ለ24 ስለዚህ 96 ሲካፈል ለ24 ይሄ ምን ይሰጠናል ስንት አውቶቡስ እንደተጠቀሙ በአጠቃላይ 96 ናቸው አንደኛው 24 ይይዛል ስናካፍለው ስንት አውቶቡስ እንደተጠቀሙ ይነግረናል ማለት ነው ስንት ይሆናል ይሄ 4 የማለት በ4 አውቶቡስ ነው የተጫኑት ማለት ነው እሺ ሲመለሱ ደግሞ አሁንም 96 ሲካፈል ለ16 ምክንያቱም ሲመለሱ በአንዱ መኪና ውስጥ 16 ናቸው ስለዚህ ስንት መኪና እንዳለ እናውቃለን ማለት ነው ስንት 6 በ6 መኪና ነበር የተመለሱት ማለት ነው ለዛሬ ያዘጋጀሁላችሁ ቪዲዮ ይሄን ይመስላል ሐሳብ አስተያየት ካላችሁ ኮሜንት ላይ አሳውቁ